ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። ኬንያ ናይሮቢ እንደ ወተት እየተናጠች ነው። በተለያዩ ግዛቶቿ አመፁ ተቃውሞ ቀጥሏል። ተቃዋሚዎች ከፖሊስ ጋር ግጭት ውስጥ ገብተዋል። ለተቃውሞ ከወጡት መካከል 18 ያክል ሰዎች በጸጥታ አካላት ተገድለዋል። ባለፈው ዓመት ሰኔ 25 ቀን 2024 ዓመተ ምህረት በርካታ ወጣቶች የግብር ጭማሪውን ባለመቀበል በመቃወም ወደ ጎዳና ወጥተው ነበር። አመፁን ለማስቆም ሰልፈኞችን ለመበተን የፖሊስ አባላት በወሰዱት እርምጃ 60 የሚሆኑ ሰዎች መሞታቸው ይታወሳል። በትናንትናው ዕለትም ቀኑን ለመዘከር ሟቾችን ለማሰብ ወደ ጎዳና ሲወጡ ከጸጥታ ኃይሎች ጋር ዳግመኛ ግጭት ውስጥ ገብተዋል። በቅርቡ በአንድ የፖሊስ መኮንን የተፈጸመን በስልጣን መባለግን ጉቦኛነትን አጋልጧል የተባለው የማህበረሰብ አንቂ መምህርና ጦማሪ አልበርት ኦጅዋንግ በዚሁ የፖሊስ መኮንን በግፍ እስር ላይ ሳለ በድብደባ ብዛት መሞቱን ተከትሎ የተቀሰቀሰ አመፅ ነው። የሰሞኑ ደግሞ ለተቃውሞ የወጡት ወጣቶች የሀገሪቱን መሪ ዊልያም ሩቶን ስልጣን እንዲለቁ እስከ መጠየቅ የደረሰ መፎክር አሰምተዋል። ቀጣዩ መረጃችን ደግሞ አንቺው ታመጪው አንቺው ታሮጪው፣ በአንደኛው በቀኝ እጅ ጠመንጃ በሌላኛው በግራ እጅ እንጃ። አያቶላህ አሊ ካሜኒ ለአንድ ሳምንት ያክል ከጠፉበት ከተደበቁበት ወጥተው አሜሪካንም እስራኤልንም አሸንፈናል አሉ በለቀቁት ቪዲዮ ላይ። ትራምፕ ሆየ የኢራንን የኒኩሌር መርሃ ግብር ኒኩሌር ማብላላት፣ በኒኩሌር ማስፈራራት፣ ኒኩሌር መስራት ብሎ ነገር የለም፣ ሙሉ በሙሉ አወድማለሁ ኢራንን፣ እንደ ሩቅ ትዝታ ወደኋላ 10 ዓመታትን ወስጄ አስተክዛታለሁ፣ አስብላታለሁ ብለው የሽሮ ድንፋታ ደንፍተው ነበረ። የሰማይ ስባሪ የሚያካክል ታይቶ ተሰምቶ የማይታወቅ የቦምብ ናዳ በቱሩዶ ዋሻ ላይ አዘነቡ። ነገር ግን አሜሪካ እንዳሰበችው ሳይሆን ቀረ። ኢራንም አራስ ነብር ሆና አሜሪካን ለመበቀል ተነሳች፣ አስጠነቀቀች። ከማስጠንቀቂያም አልፎ ተርፎ በኳታር የሚገኘውን የአልኡዴን ጦር ሰፈር ድብልቅልቁን አወጣችው። የዓለም ቁንጮ የሆነውን ትልቁን ግዙፉን የእስራኤልን የስለላ ተቋም ሞሳድን ሲስተሙን ሁሉ በመበጣጠስ ከጥቅም ውጭ በማድረግ ገልቱ ስራ ፈት ለመባል ምንም ያልቀረው የእስራኤልን አየር መንገድ የነረተችው፣ በርካታ ህንፃዎችን ወደ አመድ ትቢያነት የቀየረችው ኢራን አቅሟንም አቋሟንም በሚገባ ለጠላትም ለወዳጅም አስመሰከረች። የማትቆረጥም የብረት ቆሎ መሆኗን ተናገረች። ስንት መዋለ ንዋይ የፈሰሰባቸውን ኢንቨስት የተደረገባቸውን እንደ አልማዝ እንደ ዕንቁ ዋጋቸው ከፍ ያለ ተፈላጊ ሳይንቲስቶቿን፣ የጦር ጄኔራሎቿን፣ የስለላ የደህንነት ባለሙያዎቿን ተነጥቃ እንኳን መንበርከክ አልቻለችም። ስለዚህም አሜሪካ የውሻን ጥርስ ባጥንት ይፈሩታል ነውና በራሷ ላይ ደርሶ በማየቷ ልክ ቀበሮዋ የበሰለ የተንጀረገገ ወይን ዛፍ አይታ ቀጥፋ ለመብላት ዘላ ወደ ዛፍ ቅርንጫፉ መድረስ ባለመቻሏ ሲደክማት በቃ እንዲያውም አልበሰለም ብላ የወይን ዛፉን ጥላ ሄደች ይባላል። አሜሪካም እንዲሁ የበሰለውን የተብሰለሰለውን ያሸተውን የኒኩሌር ዛፍም በሉት አንድ ሁዳድ ሙሉ አዝመራ ሙልጭ ጋጥ አድርጋ መብላት አልሆነላትም። ቀጥሎ ሁለት ባላ ተደገፍ፣ አንዱ ሲሰበር በአንዱ ተንጠልጠል እንዳሉቱ አበውና እመው አሜሪካ ሬንጀሯን ጥላ የሰላም ሐዋርያ ሆና ቃላት ዘባተሎ አግተልትላ እስራኤልን እና ኢራንን ለማስታረቅ ከፊት ተሰላፊ ተንሰፍሳፊ አዛኝ ቅቤ አንጓች ሆና ከቻለች። ያ ሁሉ ፉከራ፣ ድንፋታ፣ ማስጠንቀቂያ፣ ዛቻና ቆይ ብቻ ተረስቶ
በአንድ ራስ ሁለት ምላስ እንዲሉ የሆነው እንዳልሆነ ያልሆነው እንደሆነ ተደረጋሉ። እስራኤል የተኩስ አቁም የሰላም ስምምነቱን ተከትሎ ከዚህ በኋላ ሙሉ በሙሉ ፊቷን ወደ ሐማስ ታጣቂዎች እንደምታዞር ተናግራለች። በስምምነቱ ጉዳይ አያቶላ አሊ ካሚኒ ሀገራቸው ኢራን አሸናፊ መሆኗን መቼም የትም ለማንም አትበገርም ብለዋል። ፕሬዝዳንት ማሱድ ፔዜሽኪያን ለኢራን የዜና ወኪል ኢአርኤን በሰጡት ማብራሪያ ከሳዑዲው አልጋወራሽ መሐመድ ቢን ሳልማን ጋር በጦርነቱ ዙሪያ ረዥም የስልክ ውይይት ማድረጋቸውን አሳውቀዋል። የእስራኤል ጦር በሁሉም የሀገሪቱ ክልሎች አካባቢዎች ያለ ምንም ገደብ ሙሉ የሰዎች እንቅስቃሴ ተጀምሯል ሲል አሳውቋል። ግን ደግሞ የእስራኤል ጦር ኃይሎች ዋና አዛዥ ኢያል ዛሚር ወታደሮቻቸው በጋዛ ሐማስ ላይ ትኩረት ማድረጋቸውን ቢናገሩም ቅሉ ኢራን የኒውክሌር መርሃ ግብሯን ካልተወች በስተቀር ዘመቻው ይቀጥላል፣ ተልኳችንን አላጠናቀቅንም በማለት ግራ አጋቢ አወዛጋቢ ሀሳብ ሰንዝረዋል። በሌላ አባባል የተኩስ አቁም ስምምነት የሚጣስበት እድል ሰፊ ነው ማለት ነው። ምናልባትም ኢራን በቀናት ውስጥ ኒውክሌር ቦምብ መስራት የሚያስችላትን የተብላላ ዩራኒየም ክምችት በጮሎሌው ሞሳድ የስለላ ተቋም አማካኝነት ግልጽ ያለ የተጣራ የተደራጀ መረጃ እስከሚያገኝ ድረስ አዘናግቶ ጊዜ ወስዶ አንድ ቀን ተኳሽም አስተኳሽም ገዳይና አስገዳይ ሆኖ ኢራን ላይ ድንገተኛ አደጋ ሊጥል ይችላል። ከሰሞኑ በተካሄደው ጦርነት እንኳን በ12 ቀናት ውስጥ ብቻ በርካታ የኢራን ሳይንቲስቶች፣ የጦር ጠበብቶች፣ ጄኔራሎች እንዲገደሉ ያመቻቹት የሞሳድ አባላት ናቸው። ልዩ ልዩ ዘመን አፈራሽ የቴክኖሎጂ መሳሪያዎች ወደ ቴህራን ይዘው በመግባት ከሰላዮቹ መካከልም ኢራን ሶስቱን ቀንደኛ የመረጃ ቀበኞች በመያዝ አስራ ሰንብታ በትናንትናው ዕለት በስቅላት ገድላቸዋለች። ያም ሆነ ይህ የጦርነቱ መገታት በአሜሪካ ልዩ ልዩ ግዛቶች በትራምፕ አስተዳደር ላይ የተነሳ የነበረውን የህዝብ አመፅ ከፍተኛ ቁጣ ቀዝቀዝ እንዲል ያስችላል። የአመፁ ሰበብ ምክንያት ይህ የአሜሪካ ጦርነት አይደለም። የአሜሪካ መንግስት በደመ ነፍስ በደም ፍላት እየተነሳ የሀገሪቷን ገንዘብ ባልተገባ ጦርነትና የመሳሪያ ድጋፍ ማድፋፋቱን ይተው በማለት 65 በመቶ የሚሆነው ህዝብ የአሜሪካን ጣልቃ ገብነት ስለመንቀፉ ስለመቃወሙ ተዘግቧል። ኢራን፣ እስራኤልና አሜሪካ አብረውና ተባብረው ጦርነት ሲከፍቱብኝ ባላየ ባልሰማ አልፏል፣ አንድም ቃል አልተነፈሰም ያለችውን የዓለም አቀፉን የአቶሚክ ኤነርጂ ተቆጣጣሪ ድርጅት ወቅሰዋለች። በወቀሳም አልተመለሰችም። ከድርጅቱ ጋር ያላትን ማናቸውንም አይነት የስራ ግንኙነት ማቋረጧን እወቁልኝ ብላለች። ይህ በእንዲህ እንዳለ እስራኤል ከኢራን ጋር የጀመረችውን ጦርነት ብታቆምም በጋዛ ሳብራ በማዕከላዊ ኔትዛሪም ኮሪደር አቅራቢያ የእርዳታ ምግብ ሲጠባበቁ የነበሩ ፍልስጤማውያን ላይ የጥይት ሩምታ ከ40 በላይ ሰዎች ስለመግደሏ ተሰምቷል። የተባበሩት መንግስታት ድርጅት የፍልስጤም የእርዳታ ኤጀንሲ ዩኤንአርደብሊውኤ ኃላፊ ፊሊፕ ላዛሪኒ ለጋዜጠኞች በሰጡት መግለጫ የእስራኤል ድርጊት አስጸያፊ እና ነውር ነው በማለት ተናግረዋል። ሐማስ ጦርነቱን ለማስቆም በሚደረግ ማንኛውም ስምምነት በጋዛ የተቀሩትን የእስራኤል ታጋቾች ለመልቀቅ ፈቃደኛ ነኝ ቢልም እስራኤል ግን ጦርነት ማቆም የምችለው ታጋቾችን ማስረከብ መልቀቅ ብቻ ሳይሆን ሐማስ ይሉት አሸባሪ ቡድን ትጥቅ ሲፈታና ሲፈራርስ ሲጠፋ ማየትም እንደምትፈልግ ገልጻለች። ፍልስጤማውያን በትራምፕ የታወጀው የእስራኤል እና ኢራን የተኩስ አቁም ስምምነት በጋዛ ላይም ተግባራዊ ይሆን ዘንድ ተማጽነዋል። በዚሁ ቅጽበት የእስራኤል ወታደሮች በሰሜናዊ ጋዛ በሚገኙ በርካታ አካባቢዎች ነዋሪዎች ቤታቸውን ለቀው እንዲወጡ የሚያስጠነቅቅ በራሪ ወረቀት መበተናቸውን ተከትሎ የእስራኤል ወታደራዊ የጭካኔ ጥቃት በአዲስ መልክ ለመጀመር ስለመታቀዱ አመላካች ነው ብለዋል። የሰሜናዊ ጋዛ ነዋሪ ፍልስጤማውያን ጭንቀት፣ ፍርሃት፣ ስጋት ባጠላበት አንደበታቸው። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ እዚህ ላይ እናበቃለን። በነገው ዕለት በሌላ መረጃ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ